ስሜትን ቆንጥጦ በመያዝ እስከ መጨረሻው ድረስ የተከናወነውና የብዙዎችን ልብ ሰቅዞ ያዘው ኢቲኤፍሲ2 ኤምኤምኤ ፋይት በንቃተ ህሊናና በሮቤል መካከል ተደርጓል። ከዚህ ቀደም በፌስ-ኦፍ ወቅት ላይ ንቃተ ህሊና ሮቤልን በጥፊ መማታቱን ተከትሎ የበርካቶች ትኩረት ይህ ፋይት እንዴት ባለ መልኩ ይከናወን ይሆን የሚሉ ሐሳቦችን ሲያነሱ ነበር። በስተመጨረሻ ንቃተ ህሊና በኢቲኤፍሲ ዋን ላይ የነበረውን ሽንፈት ቀልብሶ በድል ተወጥቷል። ይህም በተመለከተ እናነሳለን። ከድሉ በኋላ ንቃተ ህሊና የፈጸመው ተግባር የበርካቶችን ልብ ነክቷል። ስምንተኛው ፍልሚያ ላይ ደግሞ በኤልዘርና እንዲሁም ደግሞ በኮች ቃላብ መካከል ተከናውኖ ወጣቱ ኤልዘር ተፋላሚውን በማሸነፍ ውድድሩን በድል ተወጥቶታል። እነዚህ ጉዳዮች ምሽቱን ከተከናወኑት መካከል የበርካቶችን ቀልብ ስበዋል። አብራችሁን ስትቆዩ በስፋትና በዝርዝር እንቃኛለን። መልካም ቆይታም። ኢቲኤፍሲ1 ከዚህ ቀደም በነበረው በኤምኤምኤ ፋይት ንቃተ ህሊና ከጆኒ ጁጁትሱ ጋር ተፋልሞ በጥቂት ሰከንዶች ውስጥም መሸነፉን ተከትሎ ንቃተ ህሊና ኢንዶሚ የሚል ተቀጽላ ስያሜ ሰጥቶ ብዙዎች ሲሳለቁበትና ሲያፌዙበት ብሎም ሲያሾፉበት እንደነበር ሁሉም ያስታውሳል። ታዲያ በዚህ በሁለተኛው ኢቲኤፍሲ2 ላይ እርሱ የሚያደርገው ውድድርና ክንውን እንዴት ባለው መልኩ ይጠናቀቃል? የሽንፈትን ጽዋ መልሶ ይደግማል የሚሉ ሐሳቦች በስፋት ሲሰነዝሩ ነበር። ይበልጥ ደግሞ የበርካቶችን ትኩረት ስቦ የነበረው በፌስ-ኦፍ ወቅት ላይ የእርሱ ተጋጣሚ ሆነው ሮቤል ጋር በነበራቸው የፌስ-ኦፍ ወቅትም በጥፊ መማታቱን ተከትሎ በርካቶች ቁጣቸውን ሲገልጹ ነበር። ይህ ተጨማሪ ኃይል ለሮቤል ሰጥቷል እንዲሉም አድርጓቸው ነበር። ዛሬ ግን የታየው ነገር ከዚህ የተቃረነ ሆኗል። ይህ ዘጠነኛ ፍልሚያ ላይ ንቃተ ህሊናን ከሮቤል ጋር ያገናኘው ፋይት እጅግ በጣም አጓጊና በስሜትና በግለት ውስጥ የታየበት ከመሆን ባለፈ ሁለቱም ጦረኛ ተዋጊዎች መስለው ታይተዋል። በአድዋ ድል መታሰቢያ ሙዚየም የተካሄደ የሚገኘው ኢቲኤፍሲ2 ምሽት በሁለቱ ዘጠነኛ ፍልሚያ በኤምኤምኤ ሮቤልና ንቃተ ህሊና መካከል የተደረገው እጅግ ልብን ሳቢና አጓጊው ፍልሚያ በይፋ ፍጻሜውን ያገኘ ሲሆን በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ግጥሚያ ንቃተ ህሊና ተጋጣሚ ሮቤልን በማሸነፍ ሌላኛውን ደማቅ ድልን ማስመዝገብ ችሏል። ንቃተ ህሊና ከዚህ ቀደም በመጀመሪያው የኢቲኤፍሲ1 ላይ በጆኒ ጁጁትሱ የደረሰበትን ሽንፈት ተከትሎ ይህንም በሽንፈት ይደመድማል የሚሉ ሐሳቦች በስፋት ቢሰነዘሩም እርሱ ግን እነዚህን ሐሳቦች ውድቅ በማድረግ በድል ተወጥቷል። ላሳየው አስደናቂ የኤምኤምኤ ብቃትና ድል ወኔ እንኳን ለዚህ ክብር አበቃ። ከዚህ ቀደም ሲያሾፉ ለነበሩ በሙሉ እንኳን መልስ ሰጣቸው ሲሉ ብዙዎች እያደነቁትና መልካም የተባለ ወኔንም እየለገሱት ይገኛሉ። ላሳየው አስደናቂ ብቃት ብዙዎች ከመገረማቸው ባለፈ ውድድሩ ከተከናወነና ከተጠናቀቀ በኋላ በስተ መጨረሻ ላይ ሄዶ ሮቤልን በማቀፍና አይዞ አንተም ብርቱ ተፎካካሪና ተፋላሚ ነበርክ በማለት ወኔና ሞራል ሰጥቶታል። ይህ ተግባሩም ስፖርታዊ ጨዋነትን በተግባር ያሳየበት መሆኑን ተከትሎ ብዙዎች እንዲያወድሱት ምክንያት ሆኗል። ከውድድሩ መጠናቀቅ በኋላ ደግሞ የራሱን መቆጣጠር እስኪሳነው ድረስም የማስመለስ አይነት ሁኔታ ውስጥ ገብቶ ነበር ንቃተ ህሊና። ያም ሆኖ ግን ውድድሩን በድል ተወጥቶታል። በዚህኛው የኤምኤምኤ ፋይት በጉጉት ሲጠበቁ ከነበሩት መካከል ኮች ቃላብን ከኤልዘር ጋር ያገናኘው ኤምኤምኤ ፋይት ስምንተኛው የውድድር ፍልሚያ ሆኖ ተከናውኖ ነበር። በአድዋ ድል መታሰቢያ ሙዚየም በተካሄደው በዚሁ የኢቲኤፍሲ2 ምሽት ላይ በዕለቱ ስምንተኛ ፍልሚያ በ75 ኪሎ ግራም የኤምኤምኤ ፋይትም በኤልዘርና በቃላብ መካከል የተደረገ ሲሆን የበርካቶች ልብም በብዙ መልኩ ተማርኮ ነበር። ወጣቱ የጆኒ ጁጁትሱ ሰልጣኝ ሆነው ይው ቃላብን ሙሉ በሙሉ በመዘረር ከፍተኛ በሆነ ብልጫ ማሸነፍ ችሏል። በከፍተኛ ቴክኒክ ብቃትና ወኔ በተሞላው በዚህ ግጥሚያ የኤልዘር ተጋጣሚው ቃላብን በማሸነፍ ሌላኛው ደማቅ ድልን ያስመዘገበ ተፋላሚ ሆኗል። ለሱም እንኳን ደስ አለ የሚሉ ድምጾችን በስፋት የተስተጋቡ ይገኛሉ። ይህ የኤምኤምኤ ፋይትም በጉጉት አሁንም መጠበቁን ቀጥሏል። ሌሎች ሁለት ያክል ብርቱ ፍልሚያዎችም እንደሚከናወኑ ሰዓት ተይዞላቸዋል። በርካቶች አዳራሽ ውስጥ ሆነው ይህን ክንውን በስፋት የተመለከቱትና እንዲሁም ስሜታቸውን በብዙ መልኩ እየገለጹና እያንጸባረቁ ይገኛሉ። እኛም ከዚህ አዳራሽ ያለውን እውነትና ተያያዥ ጉዳዮችን በዝርዝር ወደ እናንተ መንገርና ማድረሳችንን እንቀጥላለን። ኢትዮ ግሎባል 360 ኒውስ ነን። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት